Tamari bet lamchi Tamari bet lanta. Every bit of the food that we eat is come from the gases that we release, the carbon dioxide. እያንዳንዱ የምንበላው ምግብ ከምንተነፍሰው አየር የተሰራ ነው። ፕላንቶች ይህንን እኛ የምናስወጣውን ካርበን ዳይኦክሳይድ በተለያዩ ኬሚካል ሪአክሽኖች መልሰው ምግብ አድርገው ይሰጡናል። እኛ የተቃጠለ አየር እናስወጣለን፣ እነሱ ደግሞ ምግብ አድርገው በተለያዩ ላይት ዲፔንደንት ሪአክሽን በምንላቸው ወደ ምግብነት ወደ ግሉኮስ ቀይረው ያመጣሉ። ግሉኮስ በካልቪን ሳይክል ሪአክሽን የሚሰራ ነው። ፕላንቶች በፎቶሲንቴቲክ ሪአክሽን ካልቪን ሳይክል የምንለው ላይት ኢንዲፔንደንት ሪአክሽን በዚህ ውስጥ የሚሰራ። በባለፈው ቪዲዮችን የላይት ዲፔንደንት ሪአክሽን ፕሮሰስ ምን እንደሆነ አይተናል። ላይት ዲፔንደንት ፕሮሰስ በላይት ኢንዲፔንደንት ሪአክሽን ላይ ዲፔንድ ይሆናል። ላይት ዲፔንደንት ሪአክሽን is input for light independent reaction. So the input from the light dependent reaction like the ATP, the NAD, pH ይሄ የላይት ኢንዲፔንደንት ሪአክሽን ውጤቶች ናቸው። እነዚህ አውትፑቶች ለዚህኛው ሪአክሽን ደግሞ ኢንፑት ሆነው ያገለግላሉ ማለት ነው። So the light independent reaction is depend on light dependent reaction, but there is no requirement for the presence of light in case of light independent reaction. Light independent reaction ምንድን ነው? ካልቪን ሳይክል በመባል ይጠራል። ላይት ኢንዲፔንደንት ሪአክሽን ያለ ላይት ኢነርጂ የላይት ኢነርጂን ፕሮዳክቶች በመጠቀም ግሉኮስ የሚሰራበት ፕሮሰስ ነው። ምን ይመስላል ላይት ኢንዲፔንደንት ሪአክሽን የሚለውን እናያለን ማለት ነው። ኦኬ ሶ ይሄ ካልቪን ሳይክል የምንለው ነው። Initially there is a molecule which is the ribulose biphosphates RUBP የምንለው ሩቢሎስ ባይፎስፌትስ ሞለኪውል አለ። ይሄ ባለ 5 ካርበን ሞለኪውል ነው። 5 ካርበን ያለው ነው። ሶ ይሄ የሳይክሉን ሪጀነሬት ለማድረግ የምንጠቀምበት ነው። ሶ the ribulose biphosphate is converted to the 3 carbon molecule which is the PGA which is phosphoglycerate ወደሚባል ይቀየራል። በዚህ ፕሮሰስ ቀደም ያልኳችሁ እኛ የምናስወጣው ወይም ከሌሎች ኦርጋኒዝምስ በሪስፓይሬሽን ፕሮሰስ የሚለቀቀው አየር ላይ ያለው ካርበን ዳይኦክሳይድ ከሩቢስኮ ባይፎስፌት ጋር በመዋሃድ ወደ ባለ 3 PGA ይቀየራል ማለት ነው። ምን ማለት ነው? ይህንን ለማድረግ የሚያስፈልገው ሩቢስኮ የሚባል ኤንዛይም እንጠቀማለን። The Rubisco is the enzyme that is synthesizes the Rubisco biphosphate with the carbon dioxide and to form the 3 carbon molecules, the PGA. So ይሄ ካርበን ዳይኦክሳይድ ይሄ ባለ 5 ካርበን ነው። ይሄ እዚህ ጋር አንድ ካርበን አለን። ባለ 6 ካርበን ቴምፖራሪ የሆነ ኢንተርሚዲየት ሞለኪል ይፈጠራል። ይሄ ግን ስቴብል ስላልሆነ ቶሎ ይሰበራል። ስለዚህ ወደ ባለ 3 ካርበን PGA ይቀየራል ማለት ነው። ይሄ ማለት the phosphoglycerate የምንለው ነው ማለት ነው። phosphoglycerate ሶ ይሄ ባለ 6 ካርበን ስቴብል አይደለም ብለናል። እዚህ ጋር የተፈጠረው ባለ 6 ካርበን ሞለኪል ነው። 6 ካርበኖች አሉት። እያንዳንዳቸው ደግሞ የፎስፌት ግሩፕ ያዛል። ሶ ይሄ ሁለት ቦታ ላይ ብሬክ ያደርጋል ማለት ነው። ወደ 2 ባለ 3 PGA ይቀየራል ማለት ነው። 2 ባለ 3 PGA ይሆናል። ሶ ይሄ 2 ባለ 3 PGA ፎስፎግላይሴሬት ተመልሶ የኤቲፒ እና ናድ ፒኤች ሞለኪሎችን ካገኘ በኋላ ወደ G3P ወደምንለው ሞለኪል ይቀየራል ማለት ነው። The G3P is glycer aldehyde 3-ፎስፌት የምንለው 3-ፎስፌት። ይሄ ሞለኪውል ምንድነው? 12 G3P ያስፈልገናል ግሉኮስን የምንሰራበት። በቀሩ ደግሞ ሩቢስኮ ባይፎስፌትን ሪጀነሬት የምናደርግበት ነው ማለት ነው። ሶ እዚህ ጋር ምን ያስፈልገናል?
ላይት ዲፔንደንት ሪያክሽን ያመጣናቸው ኤቲፒ ሞለኪውሎች አሉ። እነዚህ ይሄኛው ኤቲፒ ወደ ኤዲፒ ፕላስ ፒአይ አንድ ፎስፌት ማለት ነው ወደዚህ ይቀየራል። ሶ እነዚህ ይህንን ኢነርጂ ተጠቅመን ወደ G3P ለመቀየር እንጠቀምበታለን። በድጋሚ ናድ ፒኤች እነዚህ ሁለት የመጡት ከላይት ዲፔንደንት ሪያክሽን ናቸው። ናድ ፒኤች ኦክሳዳይዝ ይሆናል ወደ ናድ ፒ ፕላስ ይቀየራል ማለት ነው። ይሄ ናድ ፒኤች ለጂ3ፒ እንዲሰራ ኤሌክትሮን ኮንትሪቢዩት የሚያደርግ ነው። ጂ3ፒን ሬዲዩስ የሚያደርግ ሞለኪል ነው ማለት ነው። ኤቲፒ ደግሞ ኢነርጂ የሚሰጥ ነው። በዚህ መሰረት ከ3 ፒጂኤ ወደ ጂ3ፒ ተቀይሯል። ይሄም ምንድነው? 2 ባለ 3 ካርበን ማለት ነው። ነገር ግን አጠቃላይ ለግሉኮስን ለመስራት የሚያስፈልገን 2 ጂፒኤ ያስፈልጋል። ሩቢስኮን ሪጀነሬት ለማድረግ ደግሞ 10 ጂ3ፒ ያስፈልገናል ማለት ነው። በአጠቃላይ የሚያስፈልገን 12 ጂ3ፒ ነው። ከ12ቱ 10ሩ ሩቢስኮን ሪጀነሬት እናደርጋለን። በቀረው በ2 ጂ3ፒ ግሉኮስ ይሰራል ማለት ነው። ግሉኮስ ይሰራል። ይህ ፕሮሰስ ግሉኮስ ስክራምብሊንግ ፕሮሰስ እንለዋለን። በዚህ ፕሮሰስ ውስጥ አጠቃላይ 12 ጂ3ፒ ከሆነ እዚህ ጋር ያለን ስንት ፒጂኤ ያስፈልገናል ማለት ነው? 12 ጂ3ፒ ለመስራት 12 ፒጂኤ ያስፈልገናል ማለት ነው። 12 ፒጂኤ ለመስራት ደግሞ ስንት ካርበን ዳይኦክሳይድ ማስገባት አለብን? በአንድ ካርበን ዳይኦክሳይድ 2 ባለ 3 ካርበን ፒጂኤ የምንሰራ ከሆነ በስንት ካርበን ዳይኦክሳይድ ነው 12 ፒጂኤ መስራት የምንችለው ማለት ነው? እዚህ 12 ፒጂኤ ለመስራት 6 ካርበን ዳይኦክሳይድ ማስገባት ይኖርብናል። ስለዚህ ከ6 ካርበን ዳይኦክሳይድ ጋር ደግሞ ጆይን አድርጎ ጂ3ፒን ለመስራት ስንት ሩቢስኮ ባይፎስፌት ያስፈልገናል? 6 ሩቢስኮ ባይፎስፌት ያስፈልገናል ማለት ነው። ይሄኛውን የሩቢስኮ ኢንዛይም ሴንቲሳይዝ ያደርጋል ማለት ነው። ስለዚህ በዚህ ፕሮሰስ ውስጥ 12 ፒጂኤ ተመርቷል። ይህንን ለማድረግ 12 ፒጂኤ ፎስፎግላይሴራልዲሃይድ ወደ 12 ጂ3ፒ ፎስፎግላይሴሬታልዲሃይድ ፎስፌት ለመስራት ስንት ኤቲፒ ያስፈልገናል ማለት ነው? ለአንዱ 1 ኤቲፒ የሚያስፈልገን ከሆነ ለ12ቱ 12 ኤቲፒ ያስፈልገናል። ለአንዱ ፒጂኤ አንዱን ወደ ጂ3ፒ ለመቀየር የሚያስፈልገን 1 ናድ ፒኤች ከሆነ ደግሞ ለ12 የሚያስፈልገን 12 ናድ ፒኤች ነው። የነዚህ 12 ኤቲፒ እና 12 ናድ ፒኤች ሶርሶቻችን ምንድናቸው ማለት ነው? የነን ሳይክሊክ ፎስፎሪሌሽን ከዛ የመጣናቸው ናቸው። ስለዚህ ነን ሳይክሊክ ፎስፎሪሌሽን ከሌለ ወይም ላይት ዲፔንደንት ሪያክሽን ከሌለ ላይት ኢንዲፔንደንት ሪያክሽን አይኖርም ያልነው በዚህ ምክንያት። ጂ3ፒ 12 ተመርቷል። ከ12ቱ 10 ወደዚህ ይሄዳል ብለናል። ይሄ ከሁለቱ ጂ3ፒ ግሉኮስ የሚሰራበት ፕሮሰስ ግሉኮስ ስክራምብሊንግ ፕሮሰስ እንለዋለን። በዚህ ፕሮሰስ ውስጥ ጂ3ፒ መጀመሪያ ወደ ፍሩክቶስ 1,6 ባይ ፎስፌት ይቀየራል። ፍሩክቶስ 1 ፎስፌት ደግሞ ተመልሶ ወደ ግሉኮስ 6 ፎስፌት ይቀየራል ማለት ነው። ይሄ መጨረሻ ላይ ወደ ግሉኮስ የሚቀየር ነው። ይሄ ግሉኮስ ስክራምብሊንግ ፕሮሰስ ነው። ስለዚህ ፎቶሲንቴሲስ ግሉኮስ ያመርታል ስንል በዚህ ፕሮሰስ ነው የሚመረተው። እነዚህ 10 ጂ3ፒ ወደ 5 እነዚህን ሩቢስኮ ባይፎስፌቶች ፕሮዲውስ ያደርጋል። 10 ጂ3ፒ ማለት በውስጡ ስንት ካርበን አለው ማለት ነው? 10 ጂ3ፒ ማለት 1 ጂ3ፒ ባለ 3 ካርበን ነው። 10 ጂ3ፒ ማለት 30 ካርበን ሞለኪውሎች አሉ ማለት ነው። ስለዚህ 30 ካርበን ሲካፈል ለ5 ምክንያቱም 5 ባለ 5 ካርበን ስለሆነ ወይም የሚያስፈልገን ሩቢሎስ ባይፎስፌት ባለ 6 ሩቢሎስ ባይፎስፌት ስለሚያስፈልገን 30 ለ5 6 ሩቢሎስ
ባይፎስፌት መስራት እንችላለን ማለት ነው። ስለዚህ ይሄኛው 10G3P ያስፈልገን ሩቢስኮ ባይፎስፌትን ሪጀነሬት ለማድረግ ነው። ሶ ይህንን የካልቪን ሳይክል ነው የምንለው። ካልቪን ሳይክል እነዚህን ስቴጆች በሶስት ስቴጅ መክፈል ይቻላል። እነዚህ መጀመሪያው ስቴጅ ከዚህ እስከዚህ ድረስ ያለው ካርበን ዳይኦክሳይድ ገብቶ ወደ ፒጂኤ የተቀየረበት ስቴጅ ካርበን ፊክሴሽን እንለዋለን። ካርበን ፊክሴሽን አትሞስፌሪክ ካርበን ዳይኦክሳይድ የሚገባበት ነው። ሶ እኛ ከሊቪንግ ኦርጋኒዝምስ የሚለቀቀው ካርበን ዳይኦክሳይድ ዋናው ጥቅም ይሄንን ኢንተርሚዲየት ሞሊኪል ለመስራት ያስፈልገናል። ይሄ ስቴጅ ካርበን ፊክሴሽን ነው። ከዚህ እስከዚህ ድረስ ያለው ሪዳክሽን እንለዋለን። ይህን ስቴጅ ሪዳክሽን ኦፍ ፎስፎግላይሴራልዲሃይድ እንላለን። ከዚህ በኋላ G3P ወደ ሩቢስኮ ባይፎስፌት የሚቀየርበት ስቴጅ ደግሞ ሪጄኔሬሽን እንለዋለን። ምክንያቱም ሩቢስኮ ባይፎስፌት ድጋሚ ካልተሰራ ተመልሰ ሳይክሉ መቀጠል አይችልም። ሶ ዊ ኮል ዲስ ኢዝ ካልቪን ሳይክል የምንለው ይሄ ነው። ሶ በዚህ ሳይክል ውስጥ ምንድን ነው ኢንፑታችን፣ አውትፑታችን ምንድን ነው የሚለውን እናያለን። ሶ ኢንፑታችን የመጀመሪያው ከላይት ዲፔንደንት ሪያክሽን የመጣው ኢንፑት ነው። ከላይት ዲፔንደንት ሪያክሽን የመጣው ኢንፑት ምንድን ነው? ኤቲፒ ያስፈልጋል። ስንት ኤቲፒ ያስፈልገናል? 12 ኤቲፒ 12 ናድ ፒኤች ያስፈልገናል። ስንት ካርበን ዳይኦክሳይድ አስገብተናል? 6 ካርበን ዳይኦክሳይድ ያስፈልጋል። ሶ እነዚህ ኢንፑቶች ናቸው። ሶ ይህንን ተጠቅመን የምናስወጣው አውትፑት ምንድን ነው? አውትፑታችን ቅድም እንዳልነው ዋናው የፎቶሲንቴሲስ ዓላማ ግሉኮስ መስራት ነው። ስለዚህ አንድ ግሉኮስ እናመርታለን። ለቀጣይ ሳይክል እንዲጠቅሙን 12 ኤቲፒ ገባ ማለት 12 ኤዲፒ ሞለኪውል ተመልሶ ይወጣል። ሶስተኛ 12 ናድ ፒኤች አስገባ ማለት 12 ናድ ፒ ተመልሰን ፕሮዲስ እናደርጋለን። እነዚህ አውትፑቶቻችን ናቸው ማለት ነው። በአጠቃላይ የፎቶሲንቴሲስ ሀሳብ ሪያክሽኑን መጽሐፋችን እንደሚያሳየን ፎቶሲንቴቲክ ስታንዳርድ ሪያክሽን የሚባለው 6 ካርበን ዳይኦክሳይድ ፕላስ 6H2O ዋተር ሞሊኪዩል 12 ዋተር ሞሊኪዩል እንፈልጋለን። ምክንያቱም የምናመርተው 12 ኤቲፒ ስለሆነ ይህንን በመጠቀም ምን ፕሮዲስ ይደረጋል? አንድ የግሉኮስ ሞሊኪዩል ፕላስ 6 ኦክሲጅን ፕላስ 6H2O። ሶ ይሄ ኦክሲጅን እኛ የምንተነፍሰው ወደ አትሞስፌር። ሶ ፕላንቶች በጣም ኢምፖርታንት የሆኑበት ምክንያት ይህንን ኦክሲጅን ለኢንቫይሮንመንት ሪሊዝ ማድረጋቸው ነው። ስለዚህ ይሄ ዋተር 6 ዋተር ሞሊኪዩል በግሉኮስ ስክራምቢንግ ፕሮሰስ የሚፈጠር ነው። ሶ ይሄ ፕሮሰስ የት ነው የተገኘው? ግሉኮስ የተመረተው እዚህ ጋር ነው ማለት ነው። በፎቶሲንቴቲክ ሪያክሽን ላይ ያሉት እያንዳንዶቹ ኢንፑት እና አውትፑቶች በላይት ዲፔንደንት እና ላይት ኢንዲፔንደንት ሪያክሽን ላይ ማግኘት ያስፈልጋል። ይህን ዋተር ስፕሊት ያደረግነው በላይት ዲፔንደንት ሪያክሽን። ካርበን ዳይኦክሳይድ የተጠቀምነው መቼ ነው? በላይት ኢንዲፔንደንት ሪያክሽን። ሶ ይሄ ካልቪን ሳይክል ወይ ላይት ኢንዲፔንደንት ሪያክሽን የሚባለው ካልቪን ሳይክል ይህን ይመስላል። ኦኬ ሶ ከላይት ኢንዲፔንደንት ሪያክሽን ምንድን ነው ኮንክሉድ ማድረግ የምንችለው? our conclusion. So the light dependent reaction is a reaction which takes place in stroma of chlorophyll, chloroplast. በክሎሮፕላስት ስትሮማ በሚባለው ፖርሽን ነው። እንደምታውቁት ክሎሮፕላስት ስትሮማ እና ግራና የሚባል ሴክሽን አለው። ክሎሮፕላስት ደብል ሜምብሬን ኦርጋኔል ነው። ውስጡ ላይ ታይላኮይድስ የምንላቸው ዲስክ ላይክ ስትራክቸሮች አሉ። የነዚህ ታይላኮይድ ስታልክ ይሄ አጠቃላይ ግራና ይባላል። ግራና ማለት ታይላኮይድ መደርደሪያ ነው ማለት ነው። ግራና ሳይት ኦፍ ላይት ዲፔንደንት ሪያክሽን ቴክስ ፕሌስ የሚያደርግበት ነው። ይሄኛው ባዶ ክፍት ቦታ ፍሉድ የተሞላው የክሎሮፕላስት ሴክሽን ስትሮማ ይባላል። ስለዚህ አሁን ያወራነው የላይት ዲፔንደንት ሪያክሽን በስትሮማ የሚገኝ ሪያክሽን ነው ማለት ነው። ይሄ ላይት ዲፔንደንት ሪያክሽን ዓላማው is producing the glucose molecule ግሉኮስ የሚመረትበት ፕሮሰስ ነው ማለት ነው።
and there is also fixation of carbon dioxide is fixed. so አየር አትሞስፌር ላይ ይሄ ካልቪን ሳይክል ባይኖር ኖሮ ከሁሉም ኦርጋኒዝም የሚወጣው ካርበን ዳይኦክሳይድ ከአየር ላይ መሰብሰብ አይቻልም። ለግሎባል ዋርሚንግ ለሌሎች ብዙ ኢንቫይሮንመንታል ችግሮችን ያመጣል። so thanks for the Calvin cycle, it fixes the carbon dioxide and produces the glucose. እኛ ያወጣነውን ካርበን ዳይኦክሳይድ ጋዝ የተቃጠለ ጋዝ ተጠቅሞ ድጋሚ ምግብ የሚሰራልን ይሄ ነው። ኦኬ ላይት ዲፔንደንት ሪአክሽን ባጭሩ ይሄንን ይመስላል። እነዚህን መሰረታዊ ሀሳቦች በተደጋጋሚ ይህንን ሳይክል በመስራት የካልቪን ሳይክል ምን እንደሚመስል ማየት ይቻላል ማለት ነው። የበለጠ ላይት ዲፔንደንት ሪአክሽን እና ላይት ኢንዲፔንደንት ሪአክሽን ብዙ ተማሪዎች ኮንፊውዝ የሚያደርጋቸው፣ ይህንን የበለጠ ለመረዳት እዚህ ቪዲዮ ላይ ፖዝ አድርጋችሁ ይህንን ጥያቄ በደንብ ከተለማመዳችሁ በትክክል የሁለቱን ሪአክሽኖች ዲፍረንስ መያዝ ትችላላችሁ። ኦኬ የዛሬ ቪዲዮአችን ይህን ይመስላል። ቪዲዮ እንዴት አያችሁት? ማንኛውንም ጥያቄ፣ አስተያየት፣ ሀሳባችሁን በዩቲዩብ፣ በቴሌግራም፣ በፌስቡክ ቻናሎቻችን ላይ ሀሳባችሁን ማንሳት ትችላላችሁ። በሌላ ቪዲዮ እንገናኛለን። እናመሰግናለን።